ሰላም ተማሪዎች እንዴት ናችሁ? በዛሬው 11ኛ ክፍል ኬሚስትሪ ምዕራፍ 1 ትምህርታችን አቶሚክ ስትራክቸር ኤንድ ፔሪዮዲክ ፕሮፐርቲስ ኦፍ ዘ ኤሌመንትስ ስር የሚገኘው ዘ ኳንተም ቲዮሪ ኤንድ ፎቶን እንመለከታለን ማለት ነው። ስለዚህ እንደተለመደው የሳቋማ አድራሻዎቻችንን እዚህ ጋር ታገኛላችሁ። የቴሌግራም፣ የዌብሳይት እንዲሁም ደግሞ የዩቲዩብ አድራሻችን እዚህ ጋር አለ። ስለዚህ ዘወትር እሱን እየጎበኛችሁ ጠቃሚ መረጃዎችን ማግኘት ትችላላችሁ ማለት ነው። ቀጥታ ወደ ትምህርታችን እንሄዳለን። እንግዲህ ተማሪዎች በዚህ ዩኒት ስር why are waves treated as particle nature of waveን እንዳስሳለን ማለት ነው። ስለዚህ ስለ ፎቶን ስለ ኳንተም ቲዮሪ ስንል እንግዲህ በጣም የምናውቃቸውን ታዋቂ ሳይንቲስቶች በዓለም ላይ እስካሁን ተጽዕኖአቸው እስካሁን ድረስ ያለ የተለያዩ ነገሮችን ለመፍጠር የበቁትን እነ አልበርት አንስታይን ደጋግመን ማንሳታችን አይቀርም ማለት ነው። ስለዚህ በጣም ጠቃሚ ዩኒት ነው ማለት ነው። በጣም ጥሩ ተማሪዎች እንግዲህ በዚህ ሴክሽን በ5.1 ሴክሽን ስር እንግዲህ ከምናገኘው ፖይንት አንዱ ኳንተም ቲዮሪ ኤንድ ፎቶን የተባለ ጽንሰ ሐሳብ ነው ማለት ነው። ይህም ትንሽ ጠበቅና ጠለቅ ያለ ነገር ነው። ስለዚህ አእምሮአችሁን ስትሬች እንዲያደርግ የበለጠ ማሰብ እንዲችሉ የሚያግዝ ትምህርት ነው ማለት ነው። ስለዚህ in 1900 ማክስ ፕላንክ the German physicist came to an entirely new view of matter and energy. He made a revolutionary proposal. ኢነርጂ ላይክ ማተር ኢዝ ዲስኮንቲኒየስ። እንግዲህ የፕላንክን አስተዋጽኦ የጀርመን ፊዚስት ነው ማክስ ፕላንክ የተባለ ሰው በ1900 እንግዲህ ትልቅ ነገሮችን የሚለውጥ ሀሳብ ነው ይዞ የመጣው ኢነርጂን በተመለከተ ማለት ነው። አንዳንዴ ፋዘር ኦፍ ሞደርን ወይም ደግሞ ኳንተም ቲዮሪ ይባላል ይህ ማክስ ፕላንክ ማለት ነው። ስለዚህ ማክስ ፕላንክ ምንድነው ይዞ የመጣው ፕሮፖዛል? ኢነርጂ ላይክ ማተር ኢዝ ዲስኮንቲኒየስ። ከዚህ በፊት እንግዲህ ታወቅ የነበረው ኢነርጂ ኮንቲኒየስ እንደሆነ እንደማይቆራረጥ ወጥ እንደሆነ ነበረ። ነገር ግን ማክስ ፕላንክ ቲዮሬቲካሊ ኤክስፕሌን ያደረገው ምንድን ነው? በኋላም ሌተር ኦን ስሩ ኤክስፐሪመንት ፕሩቭ የሆነ ነገር ነው። ኢነርጂ ላይክ ማተር ኢዝ ዲስኮንቲኒየስ ኢት ኢዝ ኖት ኮንቲኒየስ። ስለዚህ በኋላ ፎቶኑን ስንመለከት የበለጠ ግልጽ ይሆንላቸዋል። ስለዚህ ኮንቲኒየስ አይደለም ዲስኮንቲኒየስ ነው ስንል ኢን ኤ ካይንድ ኦፍ ፓኬትስ ሪሊዝ የሚሆን ነገር መሆኑን ለመጠቆም ነው ማለት ነው። ይህም ለምሳሌ ከዚህ በፊት ማተር ኢዝ ዲስኮንቲኒየስ ከሚለው ጋር ተመሳሳይነት አለው። ስለዚህ ማተር ኢዝ ሜድ አፕ ኦፍ ዲስክሪት ፓርቲክልስ እያለ ነበር። ልክ እንደዛ ሁሉ ኢነርጂም ዲስኮንቲኒየስ ነው ዊዝ ስሞል ፓኬትስ ምንላቸዋለን። እነዛን እያንዳንዷን ፎቶን ኦፍ ኢነርጂ ምንላቸዋለን። በዛ አይነት መልክ መግለጽ የቻለ ሰው ነው ማለት ነው ማክስ ፕላንክ። ተማሪዎች እንግዲህ ቅድም እዛ ጋር ፕላንክ ያለውን ተመልክተናል። ኢነርጂ እንደ ማተር ሁሉ ምነው ዲስኮንቲኒየስ ሲል እንግዲህ ምን ለማለት ነው? ኮንቲኒየስ አይደለም። ስለዚህ ኢንዲስክሪት ኳንቲቲ ነው ኢነርጂ ፍሎ የሚያደርገው ማለት ነው። ስለዚህ አኮርዲንግ ቱ ፕላንክ አተምስ ኤንድ ሞለኪውልስ ኩድ ኢሚት ኦር አብዞርብ ኢነርጂ ኦንሊ ኢን ዲስክሪት ኳንቲቲስ ላይክ ስሞል ፓኬጅስ ኦር ባንድል። ስለዚህ እንደ ፕላንክ እሳቤ ኢነርጂ አተሞች ወይም ደግሞ ሞለኪውሎች ኢነርጂን በሚመጡበትና በሚለቁበት ጊዜ በምን መልክ ነው ይሄም የሚያደርጉት? በዲስክሪት ኳንቲቲስ። ስለዚህ በሆነ ያክል መጠን ነው ሪሊዝ የሚያደርጉት ማለት ነው። ስለዚህ ይህን ከምን ጋር አወዳድሩታል ወይም አነጻጽሮ አሳይቶናል? ዊዝ ስሞል ፓኬጅ ኦር በንድል። ስለዚህ አንድ ጥቅል ወይም ደግሞ የታሸገ ከአንድ ፋብሪካ እንደሚወጣ ነገር ኤሌክትሮኖችም በዛ መልክ ነው የሚወጡት። ልክ እዚህ ጋር ዲያግራሙ ላይ እንደምታዩት ዲስኮንቲኒየስን የሚያሳይ ነው። ዲስኮንቲኒቲ ኦፍ ኢነርጂን የሚያሳይ ነው። ስለዚህ ኢነርጂ ኢን ኤ ፓኬት ኦር በስሞል ትንንሽ በሆኑ ነገሮች መልክ ነው ሪሊዝ የሚሆነው ነው የሚለን። ይህም ደግሞ ምን አለው? ኳንተም ኢች ኦፍ ዚስ ስሞል ፓኬትስ ኦፍ ኢነርጂ ኢዝ ኮልድ ኳንተም። ስለዚህ ኳንተም ምንድነው ማለት ነው? እያንዳንዱ ትንንሽዬ እዚህ ጋር የምናያቸው የኤነርጂ ፓኬቶችን ምን ተብለው ስትሰጣቸው ኳንተም ተባሉ ማለት ነው። ስለዚህ እዚህ ጋር እንግዲህ ፕላንክስ ባጭሩ ኢነርጂ ከአተምና ከሞለኪውሎች ሪሊዝ ወይም አብዞርብ የሚደረግበትን መንገድ ነው ያስቀመጠው ማለት ነው። ባጭሩ ደግሞ የፓርቲኩላር ወይም ደግሞ ፓርቲክል ኔቸር ኦፍ ኢነርጂ ነው እዚህ ጋር የገለጸው ማለት ነው። The energy of a quantum is proportional to the frequency of the radiation.
the energy E of a single quantum is given by እንግዲህ ቅድም እንዳልነው ኢነርጂ ልክ ከአንድ ፋብሪካ ውስጥ እየታሸጉ እንደሚወጡ ነገሮች ኢነርጂም በዚህ መልክ ነው ሪሊዝ የሚሆነው። ስለዚህ አንድ ኳንተም የምንላት ኤችቪ በዚህ በቁጥር በዚህ መልክ ገልጿታል ማለት ነው። ይሄ ነው እንግዲህ ትልቁ ሳይንስና ብቃቱ ማለት ነው እዚህ ጋር። ምክንያቱም እያንዳንዷን ፓኬትስ ኦፍ ኢነርጂን በዚህ መልክ ማስቀመጡ ይሄ ትልቅ እውቀት ይፈልጋል። ስለዚህ ኢነርጂ ኢዝ ኢኳል ቱ ኤች ቪ። ስለዚህ ኢነርጂ ትንሿ ኢነርጂ ኤችቪ ነች። ከዚህ በኋላ ያሉት 2 ኤችቪ 3 ኤችቪ እያለ አን ኢንቴግራል መልቲፕል ኦፍ ዲስ ኤችቪ ነው ማለት ነው። ነገር ግን ዝቅተኛዋ ልክ 1 ፓኬት 2 ፓኬት 3 ፓኬት 4 ፓኬት እያለ እንደምንለው ሁሉ አንዷ ፓኬት ኦፍ ኤነርጂ በምን ትወከላለች? በኤችቪ። ኤች ምን ሪፕሬዘንት ያደርጋል? ፕላንክስ ኮንስታንት። ቪ ደግሞ ምን ሪፕሬዘንት ያደርጋል? ፍሪኩዌንሲ ኦፍ ሬዲዬሽኑን የሬዲዬሽኑን ፍሪኩዌንሲ ሪፕሬዘንት ያደርጋል ማለት ነው። ስለዚህ ፕላንክ ኮንስታንት ወይም ኤች ቫሊዩ ይሄ ነው። ይሄን በደንብ ቢዩት 6.63 ታይምስ 10 ፓወር ኦፍ -3 ጁል ሰከንድ ማለት ነው። በጣም ጥሩ ተማሪዎች፣ እዚህ ጋር እንግዲህ ሰምሪ አሬንጅመንትን እናካሄድ። ሰው እንግዲህ እዚህ ጋር እንደምንመለከተው ይሄ በደንብ የምናውቀው ፎርሙላ ነው ወይም የምታውቁት ፎርሙላ ነው። በፊዚክስ ትምህርታችሁም ከዚህ በፊት በነበረውም ትምህርታችሁ እንግዲህ እዚህ ጋር ይህ የዌቭ ኢኩዌሽን ነው የምንለው ምንድን ነበረ? ቪ ኢዝ ኢኳል ቱ ሲ ኦቨር። ስለዚህ ቪ ምንን ሪፕሬዘንት ታደርጋለች? ቪ ፍሪኩዌንሲን ሪፕሬዘንት ታደርጋለች። ሲ ደግሞ ምን ሪፕሬዘንት ያደርጋል? ሲ ደግሞ ሪፕሬዘንት የሚያደርግልን ምን ነበረ? ስፒድ ኦፍ ላይትን አይደለ? አዎ ስፒድ ኦፍ ላይትን። ሶ ስፒድ ኦፍ ላይት ማለት 3 ታይምስ 10 ፓወር ኦፍ 8 ሜትር ፐር ሰከንድ። ስለዚህ ሬዲዬሽንም ስፒድ ከላይት ስፒድ ጋር ዘሴም ነው። 3 ታይምስ 10 ፓወር ኦፍ 8 ሜትር ፐር ሰከንድ ማለት እዚህ ጋር ፍሪኩዌንሲ ነው። ሶ ላምዳ ደግሞ ምን ነበር ሪፕሬዘንት የሚያደርግልን? ላምዳችኛዋ ዌቭ ሌንግዝን አይደለ? ዌቭ ሌንግዝ። በጣም ጥሩ። ስለዚህ አንድ ዌቭ እዚህ ጋር ቢኖረን ለምሳሌ ሳምፕል ዌቭ እዚች ጋር እንስራ። ይሄ አይነት ዌቭ እዚህ ጋር ቢኖር እንግዲህ ዌቭ ሌንግዝ የምንለው እዚች ጋር ባለችው ጫፍና በአንድ ኮምፕሊት ዌቭ ላይ በሁለቱ ተከታታይ ከላይ ያሉ ጫፎች ምን ነበር ታስታውሱታላችሁ አይደለ? ክረስት በሁለት ኮንቲኒየስ ወይም ደግሞ ተከታታይነት ባላቸው ክረስቶች መካከል ያለውን ርቀት ነው እንግዲህ ምን የሚባለው? ዌቭ ሌንግዝ የምንለው። ወይም ደግሞ ከታች ባለችው ጫፎች መካከል በአንድ ኮምፕሊት ሳይክል በአንድ ኮምፕሊት ዌቭ ውስጥ በታይ ተከታታይ ጫፎች መካከል ያለውን ነው ዌቭ ሌንግዝ የምንለው። ይሄን ምን ይባላሉ? ጫፉ ትራ አይደለ? ትራ። ስለዚህ በሁለት ትራዎች ወይም ክረስቶች መካከል ያለውን ርቀት ምን ይባላል ማለት ነው? ዌቭ ሌንግዝ ይባላል። እንዲሁም ደግሞ ይሄ እዚህ ጋር ያለው ድግግሞሽ ፍሪኩዌንሲ ብለን እንገልጸዋለን። ስለዚህ እዚህ ጋር እንደምንመለከተው እንግዲህ ቅድም ያለው ነገር አለ። ቅድም ያለው ምን ነበረ? ኢነርጂ ኢዝ ኢኳል ቱ ኤች ቪ። ኤች ፕላንክስ ኮንስታንት ነው። ቪ ደግሞ ፍሪኩዌንሲ ነው። እንግዲህ እቺ ትንሿ ኳንተም ወይም ደግሞ የመጨረሻዋ ዝቅተኛዋ ፓኬት ኦፍ ኢነርጂ መጠኗ ነው ማለት ነው። የምናውቀው ፎርሙላ ደግሞ ከዌቭ የሚታወቀው የዌቭ ፎርሙላ ደግሞ ፍሪኩዌንሲ ኢዝ ኢኳል ቱ ሲ ኦቨር ላምዳ ነው ማለት ነው። ስለዚህ ይህንን ሪአሬንጅ ስናደርግና በቪ ቦታ ላይ ይህን ቫሊዩ ሰብስቲቲዩት ስናደርግ ምን እናገኛለን? ኤነርጂ ኢዝ ኢኳል ቱ ፕላንክስ ኮንስታንት ታይምስ ስፒድ ኦፍ ላይት ኦቨር ፍሪኩዌንሲ። ስለዚህ ከዚህ ምን እንገነዘባለን ማለት ነው? ኤነርጂና ዌቭ ሌንግዝ ኢንቨርስሊ ፕሮፖርሽናል እንደሆኑ እንዲሁም ደግሞ ኤነርጂና ስፒድ ኦፍ ላይት ኦር ደግሞ ፍሪኩዌንሲ እዚህ ጋር እንዳለው ዳይሬክትሊ ፕሮፖርሽናል መሆናቸውን እናውቃለን ማለት ወይም እናያለን ማለት ነው። According to quantum theory, energy is always emitted or absorbed in an integral multiply of hv። አያችሁ ቅድም ነበር ያልነው ኢነርጂ is quantized አይደለ? ዲስኮንቲኒየስ ነው ያልነው። ያ ማለት ምን ማለት ነው መሰላችሁ ተማሪዎች? ስለዚህ እንደ ኳንተም ቲዮሪ እሳቤ ፕላንክ እንዳስቀመጠው ኢነርጂ ሁልጊዜ የሚለቀቀው ወይም የሚገባው የሚመጠጠው በዚህ ፎርም ነው ወይም ደግሞ የዚህ መልቲፕላይ በሆኑ ፎርሞች ነው ማለት ነው። ስለዚህ ፎር ኤግዛምፕል ኤችቪ ሊሆን ይችላል 2 ኤችቪ 3 ኤችቪ ያያችሁ ነው አይደለ? ስለዚህ እዚህ ጋር ባለው መልክ ነው። ስለዚህ ሁልጊዜ የምንመለከተው ምን አለ? ይሄ ሁለቱ አለ። ከፊት ያለው ኮኤፊሽንት ነው የሚለያየው። ለዛ ነው ኢን ኢንቲግራል መልቲፕል ኦፍ ዲስ ዋን ያለው ማለት ነው። ስለዚህ a system can transfer energy only in whole quanta. Thus energy seems to have particulate property። አያችሁ አይደለ? ኢነርጂ ዋናው ጭብጣችን ምንድነው?
ኢነርጂ ዌቭ ፕሮፐርቲ ዌቭ ኔቸር ብቻ ሳይሆን ያለው ከዛ በተጨማሪ ፓርቲክል ፕሮፐርቲ አለው። ፓርቲክል ፕሮፐርቲ ማለት ልክ እዚህ ጋር እንዳየነው ኤነርጂን በውስጡ ኬሪ ያረጋል ማለት ነው፣ ወይም ነው ትራንስፈር ያረጋል ኢን ዲስ ፎርም ኢን ኳንታ ፎርም ማለት ነው። ስለዚህ ለዚህ ነው ፓርቲክል ኔቸር አለው ኤነርጂ የምንለው። Example 1.4 The blue color in fireworks is often achieved by heating copper 1 chloride to about 1200 degrees Celsius. Then the compound emits blue light having a wavelength of 600 nanometer. What is the increment of energy or the quantum that is emitted at 600 nanometer by copper chloride? በጣም ጥሩ እንግዲህ ከዚህ በፊት ያየነውን ፎርሙላ አፕላይ እናደርጋለን ማለት ነው። እዚህ ጋር እንደምንመለከተው ይህ ሰማያዊ ከለር እዚህ ጋር ፍንጥቅ ብሎ የምናየው ሰማያዊ ከለር ከምን የመነጨ ነው የሚለን ኮፐር ክሎራይድን ሂት ሲደረግ። ስለዚህ ኤነርጂ እንግዲህ ሂት ሲደረግ አንድ ኮምፓውንድ ኦር ሞለኪውል ኦር አተም ሪሊዝ የሚያደርገውን ነው የሚመለከተው ማለት ነው። ስለዚህ ልክ ሂትድ ሲሆን ምን ኢሚት ያደረገ ዊዝ ብሉ ከለር ይህን ያህል ዌቭሌንግዝ ያለውን ላይት ኢሚት አረገ ማለት ነው። ዌቭሌንግዝ ጋር ስንመጣ ብዙ ጊዜ ዩኒቱ በናኖ ሜትር ወይም ደግሞ በሜትር ነው የምናስቀምጠው። ስለዚህ what is the increment of energy the quantum that it emitted at 600 ናኖሜትር by copper chloride? ስለዚህ የተጠየቅነው ምንድን ነው ማለት ነው? ኤነርጂውን የተጠየቅነው ማለት ነው። ስለዚህ በምን ያህል ኤነርጂው ጨምሯል ማለት ነው። ስለዚህ ይህን ካልኩሌሽን እስቲ አብረን እንስራው። በጣም ጥሩ ተማሪዎች እንግዲህ ወደ ፎርሙላው ስንመጣ ኤነርጂ ኢዝ ኢኳል ቱ ኤች ሲ ኦቨር ላምዳ ይሄን ነው አይደል የተጠየቅነው። በጣም ጥሩ። ስለዚህ ይሄን ፎርሙላ ነው አፕላይ የምናደርገው። የተጠየቅነው ኤነርጂ ኢንክሪመንቱን ነው። ስለዚህ ኤች ኢዝ ኢኳል ቱ ወይም ደግሞ ፕላንክስ ኮንስታንት የምንለው ስንት ነበረ? 6.63 ታይምስ 10 ዘ ፓወር ኦፍ -34 ጁል ሰከንድ። ቀጥሎ ደግሞ ሲን እናያለን። ሲ ደግሞ ስፒድ ኦፍ ላይት ነው። ስፒድ ኦፍ ላይት የኤሌክትሮማግኔቲክ ራዲዬሽንም ስፒድ ነው። 3 ታይምስ 10 ዘ ፓወር ኦፍ 8 ሜትር ፐር ሰከንድ። ላምዳ ወይም ደግሞ ዌቭ ሌንግዝ ስንመጣ ኦልሬዲ ተሰጥቶናል 600 ናኖ ሜትር ወይም ደግሞ 600 ናኖ ሜትር ማለት 600 ሲባዛ ናኖ ስንት ነበረ? ቴዘ ፓወር ኦፍ -9 ሜትር። ይህንን በስታንዳርድ ፎርም ስናስቀምጠው 6.00 ታይምስ ቴዘ ፓወር ኦፍ -7 ሜትር ይመጣል ማለት ነው። ስለዚህ ከዚህ በኋላ እንግዲህ የሚጠበቅብን ሰብስቲቲዩት ማድረግ ነው ማለት ነው በፎርሙላችን ውስጥ። ሶ ኤነርጂ ኢዝ ኢኳል ቱ H, which is Planck's constant, 6.63 times 10 the power of -34 joule second ሲባዛ ሲ አይደለ? ሲ ደግሞ ስንት ነው ሪፕሬዘንት የሚያደርገው? 3 times 10 the power of 8 ሜትር ፐር ሰከንድ ስፒድ ኦፍ ላይት ወይም ደግሞ ስፒድ ኦፍ ኤሌክትሮማግኔቲክ ዌቭ ብለን መጠቅለል እንችላለን። ላምዳ ወይም ደግሞ ዌቭ ሌንግዝ 600 ናኖ ሜትር ነው ተባብለናል። ወይም ደግሞ 6.00 ታይምስ 10 the power of -7 ሜትር ነው። ስለዚህ እዚህ ጋር እንደምንመለከተው ሰከንድ ዊል ቢ ካንስልድ ባይ ሰከንድ፣ ሜትር ዊል ቢ ካንስልድ ባይ ሜትር። ሶ ዩኒታችን ማን ይቀራል? ጁል ይቀራል ማለት ነው። ሶ ኤነርጂ ኢዝ ኢኳል ቱ 6.63 ታይምስ 3 ኦቨር 6.00 ታይምስ 10 ዘ ፓወር ኦፍ -34 እችኛዋን 8 በማባዛት ስለሆነ የተገናኘችው ፕላስ 8 እናርጋት አይደል? አዎ ይሄ ደግሞ ወደ ላይ ሲወጣ -7 ምን ይሆናል? ፕላስ 7 ይመጣል ማለት ነው። ስለዚህ ይህን ካልኩሌት አድርገን መጨረሻ ላይ ምን እናገኛለን? 3.32 ሲባዛ 10 ዘ ፓወር ኦፍ -19 ጁልስ ይመጣል ማለት ነው። ስለዚህ መልሳችን ይሄ ነው ማለት ነው። the photoelectric effect ወደ አልበርት አንስታይን ወደ ታዋቂው ሳይንቲስት አልበርት አንስታይን ልንመጣ ነው። እንግዲህ ቅድም ፕላንክ አንስተን እነዚህ ሳይንቲስቶች በሙሉ እንግዲህ በሰሯቸው ትልልቅ ስራዎች በፊዚክስ እና በኬሚስትሪ ኖቤል ሽልማትን ያገኙ ናቸው። in 1905 አልበርት አንስታይን used the quantum theory to explain the photoelectric effect። እንግዲህ የቅድሙ ኳንተም ቲዮሪን ቅድም ያስረዳን ማን ነበረ? ፕላንክ አይደለ? ፕላንክ ኢነርጂ ኢዝ ኳንታይዝድ ወይም ደግሞ ኢነርጂ ኢዝ ዲስኮንቲኒየስ ብሎ የተናገረው ማለት ነው። ስለዚህ ያንን ተጠቅሞ ፎቶ ኤሌክትሪክ ኢፌክት ነው ያስረዳው እንግዲህ አልበርት አንስታይን። The photoelectric effect is a phenomena in which electrons are ejected from the surface of certain metals exposed to light of at least
a certain minimum frequency called the threshold frequency. this is called threshold frequency. እንግዲህ ፎቶ ኤሌክትሪክ ኢፌክት ፎቶ ምንድነው? ላይት ነው አይደል? በጣም ጥሩ ተማሪዎች። ስለዚህ ፎቶ ኤሌክትሪክ ኢፌክት ባጭሩ ምንድነው? ሜታል ሰርፌሶችን በተወሰነ ኤነርጂ ሂት ሲደረጉ ምን ያደርጋሉ? ኤሌክትሮን ሪሊዝ ያደርጋሉ፣ ኤሌክትሮን ይለቃሉ ማለት ወይም ኤሌክትሮን ኢጀክት ይሆናል። ስለዚህ ከየቱ? ከሰርፌስ ኦፍ ሜታል ላይ ማለት ነው። ምን ሲሆን? ይህ ሜታል ለላይት ኤክስፖዝ ያደርግ። ስለዚህ በቂ የሆነ ላይት ሲያገኝ እቺ ኤሌክትሮን ኢጀክት ሆናለች፣ ትለቀቃለች። ያንን ነው ፎቶ ኤሌክትሪክ ኢፌክት የምንለው። ስለዚህ ያንን ሜታል ሰርፌስ በላይት ሂት ሲደረግ ሲመታ ወይም ደግሞ ኤክስፖዝ ሲሆን ለላይት ምን ሀፕን ያደርጋል? ኤሌክትሮኖች ኢጀክት ይደረጋሉ ማለት ነው። ስለዚህ ይህ ምን ይባላል? ፎቶ ኤሌክትሪክ ኢፌክት። ፎቶ ኤሌክትሪክ ኢፌክት። ስለዚህ ዘ ሚኒመም ፍሪኩዌንሲ የሚያስፈልገው እቺን ኤሌክትሮን ኢጀክት እንድትሆን የሚያደርጋት ዝቅተኛው ፍሪኩዌንሲ ምን ይባላል? ትሬሾልድ ፍሪኩዌንሲ። ትሬሾልድ ፍሪኩዌንሲ በዚህ ሪፕሬዘንት ይደረጋል ማለት ነው። ስለዚህ ይህንን ኮንሰፕት ነው ፎቶ ኤሌክትሪክ ኢፌክት የምንለው። ይህንን ነው እንግዲህ አልበርት አንስታይን ከኳንተም ቲዮሪ ተነስቶ ኤክስፕሌን ያደረገው ማለት ነው። These observations can be explained by assuming that EMR, electromagnetic radiation, is quantized. Quantized ስንል consists of ምን ማለታችን ነው? ፎቶንስ እዚህ ጋር እንደምንመለከታቸው ቪዲዮ ላይ እንደምንመለከተው አይነት ማለት ነው። And the threshold frequency represents the minimum energy required to remove the electron from the metal surface. Photons are particles of light or energy packets. ስለዚህ እዚህ ጋር ሁለት ነገር እናገኛለን። አንደኛ ፎቶንስ የምንላቸው እንግዲህ ፓኬትስ ኦፍ ኢነርጂ መሆናቸው ልክ እዚህ ጋር እንደምናያቸው ማለት ነው። እዚህ አንድ ፎቶን፣ ሁለት ፎቶን፣ ሶስት ፎቶን እያልን መቁጠር የምንችላቸው አይነት ነገሮችን ማለት ነው። ከዚህ በተጨማሪ ትሬሾልድ ፍሪኩዌንሲ የሚባል ነገር አለ። ትሬሾልድ ፍሪኩዌንሲ እንግዲህ በጣም ትንሹ የመጨረሻው ኤነርጂ ኤሌክትሮንን ከሜታል ላይ ሪሙቭ ለማድረግ የሚያስፈልገው ሚኒመም አማውንት ኦፍ ኤነርጂን የሚጠቁምልን ቃል ነው ትሬሾልድ ፍሪኩዌንሲ። The minimum energy required to remove an electron is this one. This is threshold energy and this one is threshold frequency. So the minimum energy አንድ ኤሌክትሮን ሪሙቭ ለማድረግ የሚያስፈልገን ትንሹ ኢነርጂ በዚህች ሪፕሬዘንት ይደረጋል። ፍሪኩዌንሲውም ደግሞ በዚህ መልክ ሪፕሬዘንት ይደረጋል ማለት ነው። ስለዚህ እቺ ምን ነው ሪፕሬዘንት የምታደርገው? the minimum energy of the photon and this one ደግሞ the threshold frequency ወይም ደግሞ the minimum frequency that is needed to remove an electron. አንድን ኤሌክትሮን ከሜታል ሰርፌስ ላይ ሪሙቭ ለማድረግ ኢጀክት ለማድረግ የሚያስፈልገውን ትንሹን ኢነርጂና ፍሪኩዌንሲ ነው ማለት ነው በዚህ ሪፕሬዘንት ያደረግ ነው። ሶ a photon with energy less than this one, a photon with energy less than photon እንግዲህ ቅድም ፓኬትስ ኦፍ ኢነርጂ ነው ያልነው አይደለ? ሶ ከትሬሾልድ ኢነርጂ ያነሰ ፎቶን ወይም ደግሞ ያ ማለት ምን ለማለት ነው? ይሄውና ይሄ ትሬሾልድ ፍሪኩዌንሲ ነው። ስለዚህ ከሱ ያነሰ ፍሪኩዌንሲ cannot remove an electron or a light with a frequency less than this one, less than the threshold frequency. So produces no electron. ስለዚህ ቅድም እንዳስቀመጥ ነው እቺኛዋ ሪፕሬዘንት የምናደርግልን ትንሹን ፍሪኩዌንሲ ኤሌክትሮን ሪሙቭ ለማድረግ። ስለዚህ ከዛ ያነሰ ፍሪኩዌንሲ ያለው ፎቶን ወይም ደግሞ ፓኬትስ ኦፍ ኤነርጂ ኤሌክትሮን ምን እንድታደርግ ያደርጋትም ወይም ደግሞ ሪሙቭ እንድትሆን ወይም ደግሞ ኢጀክት እንድትሆን ማድረግ አይችልም፣ አቅሙ የለውም ማለት ነው። ተማሪዎች on the other hand, if a light has frequency greater than threshold frequency, the energy in excess of that required to remove the electron is given to the electron as kinetic energy. እንግዲህ ተማሪዎች ቅድም እንዳልነው ከዚህ በፊት በነበረው ስላይድ ላይ እንዳየነው ፍሪኩዌንሲ ወይም ደግሞ ትንሹ ሚኒመም አማውንት ኦፍ ፍሪኩዌንሲ ትሬሾልድ ፍሪኩዌንሲ እንለዋለን። ያ ትሬሾልድ ፍሪኩዌንሲ ኤሌክትሮንን ኢጀክት ለማድረግ የሚያስፈልገው ሚኒመም ፍሪኩዌንሲ ነው። ነገር ግን ከዛ በላይ ግሬተር ፍሪኩዌንሲ ካለ ግሬተር ኢነርጂ ካለ ወደ ምን ይሄዳል? ያ ኤክሰስ ኢነርጂው ከትሬሾልድ እንትኑ ከዝቅተኛው ኢነርጂ በተጨማሪ ያለው ማለት ነው ወደ ኤሌክትሮኗ አድ ይሆናል። ወደ ኤሌክትሮኗ አስካይኔቲክ ኢነርጂ አድ ይሆናል ማለት ነው። ስለዚህ እዚህ ጋር እንደምንመለከተው እንግዲህ ካይኔቲክ ኢነርጂ ኢዝ ኢኳል ቱ ሃፍ ኤምቪ ስኩዌር መሆኑን እናውቃለን አይደለ? ከፊዚክስ ትምህርታችሁ ካይኔቲክ ኢነርጂ የምንለው ከሙቭመንት ጋር ከስፒድ ጋር የሚገናኝ ነው ማለት ነው። ሃፍ ማስ ታይምስ ቪ ስኩዌር መሆኑን ታውቃላችሁ። ስለዚህ ካይኔቲክ ኢነርጂ ኢዝ ኢኳል ቱ
HV minus HV ኖት ይህ ማለት ነው እዚህ ጋር ያልነው ኤክሰሱ ይሄ አጠቃላይ ኢነርጂው ነው ስለዚህ ኤሌክትሮን ላይ አድ የሆነው ኢነርጂ ነው ከሱ ላይ ትሬሽሆልድ ኢነርጂው ሲቀነስ ወይም ደግሞ ሚኒመም አማውንት ኦፍ ኢነርጂውን ሪሙቭ ለማድረግ የሚያስፈልገው ኢነርጂ ወደዛ ሲውል የተቀረው ደግሞ ኢነርጂ ልዩነቱ ማለት ነው እንደ ካይኔቲክ ኢነርጂ ወይ ደግሞ ወደ ኤሌክትሮኗ ካይኔቲክ ኢነርጂ አዳፕ ይሆናል ማለት ነው ተማሪዎች ስለዚህ KE ቅድም እዛ ጋር ባየነው ፎርሙላ ውስጥ ምንን ያመለክታል ተባብለናል ካይኔቲክ ኢነርጂ ኦፍ አን ኤሌክትሮን የኤሌክትሮኗን ካይኔቲክ ኢነርጂ M ደግሞ ማስ ኦፍ ኤሌክትሮንን V the velocity of an electron HV ደግሞ ቅድም እንዳየነው is the energy of an incident photon HV ምንን ያሳያል የአንድ ፎቶንን ኤነርጂ መጠን ያሳያል ማለት ነው HVO ደግሞ the energy required to remove an electron from the metal ስለዚህ threshold ኢነርጂን ያሳያል ወይም ደግሞ ዝቅተኛውን ኢነርጂ መጨረሻ ሚኒመሙን ኢነርጂ ኤሌክትሮንን ሙቭ ለማድረግ የሚያስፈልገውን የኢነርጂ መጠን ያሳያል ማለት ነው HV ኖት Intensity of light is a measure of the number of photons present in a given part of the beam. A greater intensity means that more photons are available to release electrons. አሁን የብርሃን ጥልቀት ወይም ኢንቴንሲቲ ስንል ምን ማለት መጠኑ ስንል ምን ማለታችን ነው ከነምበር ኦፍ ፎቶን ጋር ይገናኛል ማለት ነው ስለዚህ አንድ ነገር ሞር ኢንቴንስ ነው ወይም ደግሞ ግሬተር ኢንቴንሲቲ አለው ላይቱ ስንል ምንን ሪፕሬዘንት ያደርጋል ብዙ ፎቶኖች አሉ ወይም ደግሞ በቂ የሆኑ ፎቶኖች ኢነርጂዎች አሉ ኤሌክትሮን ሪሊዝ ሊያደርጉ የሚችሉ ስለዚህ ፍሪኩዌንሲው ከትሬሽሆልድ ፍሪኩዌንሲ ይበልጣል ማለት ነው ለዚህ ሬዲዬሽን In his theory of relativity የአልበርት አንስታይን ታዋቂ ቲዮሪ እንግዲህ ሪላቲቪቲ ቲዮሪ አንጻራዊ ወይም ከማነጻጸር ጋር የተያዘውን ቲዮሪ ነው in his theory of relativity in 1905 Einstein derived the famous equation የአይንስታይን ፎርሙላ ብለን የምናውቀው ኢነርጂና ማስን ያዛመደበት ኢነርጂና ማስን መካከል ያለውን ግንኙነት በፎርሙላ ማስቀመጥ የቻለበት E=mc². E ሪፕሬዘንት የሚያደርገው ኤነርጂ ነው፣ M ማስን ነው፣ C ደግሞ ስፒድ ነው። ስለዚህ ይህ ፎርሙላ እንግዲህ የአይንስታይን ታዋቂ ፎርሙላ ነው። ይህንን በደንብ አድርጋችሁ ያዙት። የቀደሙ ፎርሙላ ሪአሬንጅ ስናደርግ እንግዲህ ኤነርጂ ኢዝ ኢኳል ቱ ኤምሲ ስኩዌር ነው አይደለ? ስለዚህ በሌላ መልክ ደግሞ ስናስቀምጠው ማስ ኢዝ ኢኳል ቱ ኢ ኦቨር ሲ ስኩዌር ብለን ማስቀመጥ እንችላለን ማለት ነው። ስለዚህ ቅድም እዛ ጋር እንደተባባልነው ኢ ሪፕሬዘንት የሚያደርገው ኤነርጂ ነው፣ ኤም ማስ ነው፣ ሲ ደግሞ ስፒድ ኦፍ ላይት ነው ማለት ነው። ስለዚህ ይህ ቬሪ ፌመስ የሆነ ኢኩዌሽን ነው የአልበርት አንስታይን ዲራይቭድ ያደረገው ኤነርጂ ኦፍ ላይትን ማስን ማስ ኦፍ ላይትን እና ስፒድ ኦፍ ላይትን ያጣመረ ያዛመደልን ፎርሙላ ነው ማለት ነው። ስለዚህ በደንብ አድርጋችሁ እቺ ሜሞራይዝ አድርጓት። main significance of equation 1.7 is that energy has mass። እንግዲህ እዚህ ጋር የምናየው ኢኩዌሽን ቅድም ዲራይቭ ያደረግነው ማለት ነው ከአይንስታይን E is equal to mc square ምንን ያሳያል ማለት ነው? ኢነርጂ ማስ እንዳለው ያሳያል። ይህን ተማሪዎች ባጭሩ ለማስቀመጥ ያክል ለምሳሌ አንድ ነገር አሙቃችሁ አንድ ብረት ሊሆን ይችላል ወይም ሌላ ነገር ሞቅ አርጋችሁት ጋል አርጋችሁት ሙቀት ብትመዝኑትና ከዛ ውጪ ደግሞ ገና ኖርማል ስቴት ላይ እንዳለ ብትመዝኑት ሁለቱም ብታወዳድሯቸው ሙቀት ያለው ብረት ወይም ደግሞ የሞቅ ያለው ብረት ትንሽ ስላይትሊ ኢነርጂው ማሱ ከፍ ብሎ ታያላችሁ። አያችሁ አይደለ? ምክንያቱም ኢነርጂና ማስ ምን ስለሆነ እዚህ ጋር ዳይሬክትሊ ፕሮፖርሽናል ስለሆነ አያችሁ አይደለ? ስለዚህ ይህ ኢኩዌሽን ምንን ያሳየናል? ኢነርጂ ማስ እንዳለው ያሳየናል። ስለዚህ ስላሞቅ ነው ከዛ ሙቀት የመጣ ማስ አለ፣ ኢነርጂው ሙቀቱ ማስ አለው ማለት ነው። አያችሁ አይደለ? ጠለቅ ያለ ሳይንስን ያሳያል እዚህ ጋር Using this equation, we can calculate the mass associated with a given quantity of energy or the apparent mass of a photon. So, for electromagnetic radiation of wavelengths lambda, the energy of each photon is given by the expression this one. ስለዚህ እዚህ ጋር እንደምናገኘው እንግዲህ የአንድን ፎቶን ኢነርጂ በዚህ መልክ ካልኩሌት ማድረግ እንችላለን። ኢነርጂ ኦፍ ፎቶን ኢዝ ኢኳል ቱ ፕላንክስ ኮንስታንት ታይምስ ሲ ስፒድ ኦፍ ላይት ኦቨር ላምዳ ማለት ነው። ስለዚህ ይሄ ከዚህ ምንን ካልኩሌት ማድረግ እንችላለን? በዌቭሌንግዝን። ስለዚህ በዌቭሌንግዝና በኢነርጂ መካከል ያለው ዝምድና ማግኘት እንችላለን ማለት ነው። ስለዚህ በአጠቃላይ ይህ ፎርሙላ ምንን ያሳየናል ማለት ነው?
ኤነርጂ ማስ እንዳለው። ስለዚህ ፎቶን ኢነርጂ ነው ብለናል። ስለዚህ የፎቶንን ኢነርጂና ማስ በተለያየ መልክ ካልኩሌተሩ ያረጅ በማድረግ ካልኩሌት ማድረግ እንችላለን ማለት ነው። the apparent mass of photon of a light with wavelength is given by እንግዲህ ከቅድሙ ተነስተን ሪአሬንጅ ስናደርግ እዚህ ጋር እንዳያችሁት m is equal to e over c square ይህ የአልበርት አይንስታይን ዴራይቭ ያደረገው ፎርሙላ ነው። e ደግሞ ምን እንደሆነ ቅድም አይተናል። የታዋቂውን የዌቭን ፎርሙላ ምን ነበር? የዌቭ ፎርሙላ c is equal to ላምዳ ታይምስ ፍሪኩዌንሲ ወይም ደግሞ ስፒድ ኦፍ ላይት ስፒድ ኦፍ ዌቭ ኢዝ ኢኳል ቱ ዌቭ ሌንግዝ ታይምስ ፍሪኩዌንሲ። ከዚህ ተነስተን እንዲሁም ደግሞ ከፕላንክስ ኮንስታንት ጋር ስንመጣ ደግሞ ኤች ፍሪኩዌንሲ ፕላንክስ ኮንስታንት ታይምስ ፍሪኩዌንሲ እነዚህን ኮምባይን በማድረግ ዴራይቭ ያደረግነው ፎርሙላ ነው ይሄ። ስለዚህ በኤነርጂ ቦታ ይህንን ስንተካ ይህንን ፎርሙላ እናገኛለን ማለት ነው። ስለዚህ ይህ ማስ ኢዝ ኢኳል ቱ ኤች ኦቨር ሲ ላምዳ እንግዲህ በማስና በስፒድ ኦፍ ላይት እና በዌቭ ሌንግዝ ኦፍ ላይት መካከል ያለውን ተዛምዶ የሚያሳይልን ፎርሙላ ነው። የፕላንክስን እንዲሁም ደግሞ የአልበርት አይንስታይን ፎርሙላዎች ኮምባይን በማድረግ የፈጠርነው ፎርሙላ ነው ማለት ነው፣ ወይም ዴራይቭ ያደረግነው ፎርሙላ ነው ማለት ነው። which is very important ፎርሙላ በደንብ ያዙት ይሄንንም። We can summarize the important conclusion from the work of Planck and Einstein as follows እንግዲህ የፕላንክስና የአይንስታይንን ስራዎች አይተናል። ከኤነርጂ ጋር ተያይዞ ከፓርቲክል ኔቸር ኦፍ ኢነርጂ ጋር ተያይዞ ፓርቲክል ኔቸር ኦፍ ኢነርጂ ስንል እንግዲህ ኤነርጂ ማስ እንዳለው ወይም ማስ ያላቸው ፓርቲክሎችን ኬሪ እንደሚያደርግ የሚያሳየን ፎርሙላ ነው ማለት ነው። ሶ ኢነርጂ ኢዝ ኳንታይዝድ። ስለዚህ ሰመራይዝ ስናደርገው ባጭሩ ኢነርጂ ኢዝ ኳንታይዝድ ብለን እናስቀምጠዋለን። ዛት ሚንስ ኳንታይዝ ስንል ኢት ካን ኦከር ኦንሊ ኢን ዲስክሪት ዩኒትስ ኮልድ ፎቶን ኦር ኳንታ። ስለዚህ ኢነርጂ ኢዝ ኳንታይዝድ ስንል እንግዲህ ኢነርጂ ኢዝ ዲስኮንቲኒየስ ከሚለው በተቃራኒው የምናገኘው ነው ማለት ነው። ስለዚህ ኢነርጂ በዲስክሪት ዩኒቶች እነዛ ዲስክሪት ዩኒትስ ልክ አንድ ፋብሪካ ውስጥ በፓኬት ማለት የታሸጋን ነገር ኮንቲኒየስ እንደሚለቀቀው ልክ እንደዛ ነው ኢነርጂን ፍሎ የሚያደርገው። እነዛ የታሸጉ የሚመስሉ ነገሮች ዲስክሪት ዩኒትስ ምን ይባላሉ? ኳንታ ወይም ደግሞ ፎቶን ይባላሉ ማለት ነው። ስለዚህ ኢነርጂ ኢዝ ኳንታይዝድ እንዳለን ባጭሩ ማለት ነው። በጣም ጥሩ ተማሪዎች ከኔ ጋር ናቸው አይደለ? እንግዲህ ትንሽ ጠበቅ ያሉ ፖይንቶችን ነው ያየን ያለ ነው። እንዳልኳችሁ አእምሯችሁን ስትሬች ያደርጋል፣ በተለያየ አንግል እንድታስቡም ይረዳል። ኤሌክትሮማግኔቲክ ሬዲዬሽን which has previously thought to exhibit only wave properties seems to show certain characteristic of particulate matter as well. This phenomena is sometimes referred to as the dual nature of light and illustrated in figure 1.9. በጣም ጥሩ እንግዲህ ዲስከስ ያደረግን ያለ ነው ስለ ኤሌክትሮማግኔቲክ ሬዲዬሽኖችን ነው። ስለዚህ ኤሌክትሮማግኔቲክ ሬዲዬሽን በፊት ላይ የታሰብ የነበረው ዌቭ ባህሪዎችን ወይም ደግሞ የዌቭ ፕሮፐርቲ ብቻ እንዳሉት ነበር። ነገር ግን ከዚህ በፊት አሁን ባየናቸው ፎርሙላዎች፣ ተዛምዶች፣ የተለያዩ ነገሮች እንግዲህ ቲዮሪዎች ፓርቲኩሌት ኔቸርም እንዳለው ፓርቲክል ኔቸር እንዳለው ለመገንዘብ ችለናል ማለት ነው። በዚህ ምክንያት ነው እንግዲህ አንዳንዴ ምን ይባላል ዱዋል ኔቸር ኦፍ ላይት ይባላል። ዱዋል ኔቸር ኦፍ ላይት። ስለዚህ ሁለት ኔቸር ያለው ሁለት ተፈጥሮ ያለው ብርሃን ማለት ነው። አንደኛው ምንድነው? የዌቭ ተፈጥሮ እንደ ዌቭ አክት ያደርጋል። የዌቭ ባህሪያት ዌቭ ሌንግዝ፣ አምፕሊቲዩድ የመሳሰሉት እነዚህ ፍሪኩዌንሲ አሉት። ከዛ በተጨማሪ ደግሞ ፓርቲኩሌት ኔቸር አለው፣ ፓርቲክል ፕሮፐርቲ አለው፣ ማስ አለው ማለት ነው። ስለዚህ እነዚህ ሁለት ነገሮች እንግዲህ በፊገር 1.9 ላይ የበለጠ ተብራርተዋል። ቀጥሎ እናያቸዋለን። ስለዚህ አጠቃላይ ስለ ኤሌክትሮማግኔቲክ ሬዲዬሽን ስር አንዱ ቪዚብል ላይት ነው። ስለ ላይት ነው ሜንሊ ዲስከስ እያደረግን ያለ ነው ማለት ነው። ጥሩ ተማሪዎች እዚህ ጋር የተመለከታችሁ ነው አይደለ? ይሄ ነው እንግዲህ የዱዋል ኔቸር ኦፍ ላይት የምንለው የብርሃን ሁለቱ ባህሪያት ወይም ደግሞ ሁለቱ ተፈጥሮዎች። አንደኛው ምንድነው? እንደ ዌቭ ባህሪ ያለው ዩ ሲ ዌቭ ፕሮፐርቲ። ስለዚህ እንደ ዌቭ ሌንግዝ አለው፣ ፍሪኩዌንሲ አለው፣ አምፕሊቲዩድ አለው። አያችሁ? ስለዚህ የዌቭ ባህሪያት አሉት። እንደ ፓርቲክል ደግሞ እዚህ ጋር ስንመለከት ላይት አስ ስትሪም ኦፍ ፎቶን እንመለከተዋለን ማለት ነው። አስ ፓኬትስ ኦፍ ኤነርጂ እዚህ ጋር እንመለከተዋለን ማለት ነው። ስለዚህ እዚህ ጋር እንደምታዩት ይሄ ምንን ያሳያል? ዲስኮንቲኒየስን ያሳያል። አያችኋል? ኮንቲኒየስ አይደለም። ከዚህ በፊት የነበረው ሐሳቤ ኮንቲኒየስ እንደሆነ ብቻ ነበረ። አሁን ግን ዲስኮንቲኒየስ
እንትን ያብራራ ነገር ነው ማለት ነው። ዲስኮንቲኒቲ ኦፍ ኤነርጂን ማለት ነው። ስለዚህ ይህ ነው እንግዲህ ምን የሚባለው ዘ ዱዋል ኔቸር ኦፍ ላይት። ይህንን ባህሪያት ነው እንግዲህ እነ አልበርት አንስታይን እነ ማክስ ፕላንክ በደንብ አድርገው የገለጹት ያብራሩት ማለት ነው። ኤግዛምፕል 1.5 እንመለከታለን ማለት ነው። ኩዌስችን ነምበር 1 ኮምፔር ዘ ዌቭ ሌንግዝ ፎር አን ኤሌክትሮን mass 9.11 times 10 to the power of minus 31 kilogram traveling at a speed of 1.00 times 10 to the power of 7 meter per second with that for a ball mass 0.10 kilogram traveling at 35 meter per second። ስለዚህ ሁለት ነገርን እንድናወዳደር ነው የተጠየቅነው ማለት ነው። ዌቭ ሌንግዝ ኦፍ ኤሌክትሮን እና በዚህ ያህል ስፒድ የምትጓዝ እዚህ ጋር የሰጠን ስፒድ አለ። በዚህ ስፒድን የምትጓዝ ኤሌክትሮን ማሷም ሰጥቶናል ከአንድ ኳስ ጋር ወይም ቦል ጋር እንድናወዳደር ነው ማለት ነው። የቦሉም ስፒድ ሰጥቶናል ማለት ነው። ስለዚህ ሁለቱ እንድናወዳደር ነው የተጠየቅነው። ስለዚህ ከዚህ በፊት ያየናቸውን ፎርሙላዎች አፕላይ አድርጉና ሞክሩ። ከዛ ቀጥሎ ደግሞ አብረን እንሰራለን። በጣም ጥሩ ተማሪዎች፣ እንግዲህ የምንጠቀምበት ፎርሙላ ቅድም ዴራይቭ ያደረግነው ፎርሙላ ነው። ምን ነበር የሚለው? ማስ ኢዝ ኢኳል ቱ ኤች ፕላንክስ ኮንስታንት ኦቨር ስፒድ ታይምስ ዌቭ ሌንግዝ። ይሄን ኮምባይን አድርገን ቅድም ዲራይቭ ያደረግነውን ፎርሙላ ነው። ስለዚህ በአንድ በኩል ምን አለ? የጊቭን ኢንፎርሜሽኖች ጋር ስንመጣ ማስ ኦፍ ኤሌክትሮን አለ። ማስ ኦፍ ኤሌክትሮን ስንት ነበረ? 9.11 ታይምስ 10 ዘ ፓወር ኦፍ ማይነስ 31 ኪሎግራም። ማን ነበረ ዲተርማይን ያደርገው ማስ ኦፍ ኤሌክትሮንን? በጣም ጥሩ የስ ሮበርት ሚልከን አይደለ? በጣም ጥሩ። ሶ ስፒዱ ተሰጥቶናል ሲ 1.00 ታይምስ 10 ዘ ፓወር ኦፍ 7 ሜትር ፐር ሰከንድ ነው። እንዲሁም ደግሞ ኤች ፕላንክስ ኮንስታንታችን ስንት ነው? ለሁለቱም ዘ ሴም ስለሆነ 6.63 ታይምስ 10 ዘ ፓወር ኦፍ ማይነስ 34 ጁል ሰከንድ ነው ማለት ነው። ይሄ ፕላንክስ ኮንስታንታችን ነው። ወደ ቦሉ ደግሞ ስንመጣ ማስ ኦፍ ቦል ስንት ነው የተባባል ነው? ማስ ኦፍ ቦል የተሰጠን ስንት ነው? 0.10 ኪሎ ግራም። እንዲሁም ደግሞ ስፒዱ ወይም ደግሞ ሲው ስንት ነው? 35 ሜትር ፐር ሰከንድ። እዚች ጋር ተማሪዎች በኋላ ኮምፔር ስናደርግ የምንሰራው ስራ ስላለ ኤች ምንድን የተባባል ነው? ወይም ደግሞ ፕላንክስ ኮንስታንት 6.63 ታይምስ 10 ዘ ፓወር ኦፍ ማይነስ 34 ጁል ሰከንድ ነው። ስለዚህ ዩኒቱን ማስተካከል ይኖርብናል። ጁል እንግዲህ የወርክ ደን ዩኒት ነው። ወርክ ደንን ታውቁታላችሁ ከፊዚክስ ትምህርታችሁ ላይ። ወርክ ደን ማለት ፎርስ ታይምስ ዲስታንስ አይደለ? ፎርሱ ኤግዘርት በሆነበት ዳይሬክሽን ላይ አንድ እንትን የሄደውን ርቀት የምንለካበት ነው። ስለዚህ ወርክ ደን ኢዝ ኢኳል ቱ ወይም ደግሞ የወርክ ደን ዩኒቱ ምንድን ነው? ጁል። ስለዚህ አንድ ጁል እኩል ይሆናል ፎርስ። የፎርስ ደግሞ ወይ ኒውተን ወይም ደግሞ ፎርስ ማለት ማስ ታይምስ አክስለሬሽን ነው አይደለ? የማስ ዩኒት ምንድን ነው? ኪሎግራም። አክስለሬሽን እሳ ማስ ሜትር ፐር ሰከንድ ስኩዌር። እዚች ጋር ደግሞ ምናል ዲስታንስ አለ አይደለ? ኤስ ሪፕሬዘንት የምታደርገው ዲስታንስን ነው ሜትር። ስለዚህ አንድ ጁል ኢዝ ኢኳል ቱ ኪሎግራም ሜትር ታይምስ ሜትር ስኩዌር ታይምስ ኤስ ወይም ደግሞ ፐር ሰከንድ ስኩዌር። ይሄ ነው ማለት ነው። ስለዚህ በጁል ቦታ ይህንን ሰብስቲዩት ስናደርገው ኤች ኢዝ ኢኳል ቱ 6.63 ታይምስ 10 ዘ ፓወር ኦፍ ማይነስ 34 ጁል። የጁል ዩኒት ከምን ጋር አቻቻል ነው? ኪሎግራም ሜትር ስኩዌር ኦቨር ኤስ ስኩዌር ታይምስ ኤስ። ሶ ፋይናሊ ዩኒታችን ምን ይሆናል ማለት ነው? 6.63 ታይምስ 10 ዘ ፓወር ኦፍ ማይነስ 34 ኪሎግራም ታይምስ ሜትር ስኩዌር ታይምስ እጅጋ አንዷ ኤስ በአንዷ ትጠፋና አንድ ከስር ትቀራለች ማለት ነው። ሶ ፋይናሊ ምን ትሆናለች? ኤስ ማይነስ 1 ላይ ስናመጣት። ይህም በኋላ ስለምንጠቀም ነው። በጣም ጥሩ። አሁን እንግዲህ ወደ ዋናው ስራችን ስንመጣ ኮምፔር እንድናደርግ የተፈለገ ነው ምንድን ነው? ላምዳ ነው ወይም ደግሞ ዌቭ ሌንግዝን ነው። ስለዚህ ሪያሬንጅ ስናደርገው ይህን ፎርሙላ ላምዳ ኢዝ ኢኳል ቱ ኤች ፕላንክስ ኮንስታንት ኦቨር ማስ ታይምስ ሲ ይመጣል ማለት ነው። ስለዚህ ለኤሌክትሮኗ ወይም ደግሞ ኤሌክትሮኗ ዌቭ ሌንግዝ ካልኩሌት ስናደርግ ፕላንክስ ኮንስታንት 6.63 ታይምስ 10 ዘ ፓወር ኦፍ ማይነስ 34 ኪሎግራም ታይምስ ሜትር ስኩዌር ታይምስ ኤስ ዘ ፓወር ኦፍ ማይነስ 1 ኦቨር ማሳችን ስንት ነው? ወይም ደግሞ ማስ ኦፍ ኤሌክትሮን ስንት ነው? 9.11
1 ታይምስ 10 ዘ ፓወር ኦፍ -3 ኪሎግራምስ -31 ሶሪ እዚህ ጋር 31 ነች ታይምስ ሲያችን ስንት ነው ወይም ደግሞ ስፒዱ ስንት ነው ኤሌክትሮኗ 1.00 ታይምስ 10 ዘ ፓወር ኦፍ 7 ሜትር ፐር ሰከንድ። በጣም ጥሩ እዚህ ጋር ስለዚህ ኪሎግራም በኪሎግራም ይጠፋል። እቺ ሰከንድ ሜትር አንዷን ሜትር ታጠፋታለች ማለት ነው። ስለዚህ 1 ሜትር ትቀራለች። እዚህ ጋር ሰከንድ በሰከንድ ይጠፋል። ሶ ዌቭ ሌንግዝ ኦፍ ኤሌክትሮን ስንት ይመጣል? ይሄን ካልኩሌሽን ስትሰሩት 728 ናኖ ሜትር ይመጣል ማለት ነው። ስለዚህ ሪአሬንጅ አድርገን ስናስቀምጠው ማለት ነው። በተመሳሳይ መልኩ ዌቭ ሌንግዝ ኦፍ ቦል ጋር ስንመጣ ደግሞ የቦሏ ዌቭ ሌንግዝ ጋር ስንመጣ ልክ እንደ ኤሌክትሮኑ ሁሉ ፕላንክስ ኮንስታንታችን አለ 6.363 ታይምስ 10 ዘ ፓወር ኦፍ -34 ኪሎግራም ሜትር ስኩዌር ታይምስ 8 ዘ ፓወር ኦፍ -1 ኦቨር እዚህ ጋር የተሰጠን ነገር አለ። የማስ ኦፍ ቦሉ ስንት ነው? 0.10 ኪሎግራም ታይምስ ስፒዱ ስንት ነው? 35 ሜትር ፐር ሰከንድ። ስለዚህ ይህ ካልኩሌሽን ስትሰሩት መጨረሻ ላይ ስንት ታገኛላችሁ? 1.89 ታይምስ 10 ዘ ፓወር ኦፍ -25 ናኖ ሜትር። በናኖ ሜትር ሁለቱን ያስቀመጥ ነው ለማወዳደር እንዲመቸን ነው ማለት ነው። ስለዚህ ተማሪዎች እዚህ ጋር እንግዲህ የዌቭ ሌንግዝ ኦፍ ኤሌክትሮኑ ስንት ነው? 728 ናኖ ሜትር። እንዲሁም ደግሞ የዌቭ ሌንግዝ ኦፍ ቦሉ ስንት ነው? 1.89 ታይምስ 10 ዘ ፓወር ኦፍ -25 ናኖ ሜትር። ስለዚህ የዌቭ ሌንግዙ የቦሉ ዌቭ ሌንግዝ በጣም ያንሳል ማለት ነው ከኤሌክትሮኑ። ኤሌክትሮኑ እዚህ ጋር እንደምታዩት 728 ናኖ ሜትር ስለሆነ በጣም ጥሩ ተማሪዎች፣ ወደ ኤግዛምፕል 2 እንገባለን ማለት ነው። ኤግዛምፕል 1ን በደንብ የተረዳችሁት ይመስለኛል። ስለዚህ ካልገባችሁ ደጋግማችሁ ቀስ ብላችሁ ለመመልከት ሞክሩ። the maximum kinetic energy of photoelectrons emitted from a given metal is this much joules when a light that has a 750 nanometer wavelength shines on the surface. Determine the threshold frequency for this metal. Calculate the corresponding wavelengths. እዚህ ጋር እንደምንመለከተው እንግዲህ የአንድ ፎቶ ኤሌክትሮን ኢሚት ያደረገችው ማክሲመም ካይኔቲክ ኤነርጂ ይህን ይመስላል። ይህን ያህል ዌቭ ሌንግዝ ያለው ላይት ሲያርፍበት ማለት ነው እዛ ሜታል ሰርፌስ ላይ ሲያርፍበት፣ ምክንያቱም ስለ ፎቶ ኤሌክትሮን ኢፌክት ነው እያወራን ያለ ነው። ስለዚህ ዲስ ማች ዌቭ ሌንግዝ ያለው ላይት ሻይን ሲያደርግ ያቺ ፎቶ ኤሌክትሮን ይህን ያህል ጁል ዊዚስ ጁል ካይኔቲክ ኤነርጂ ነው ሙቭ የምታደርገው ማለት ነው። ስለዚህ ዲተርማይን ዘ ትሬሾልድ ፍሪኩዌንሲ ፎር ዲስ ሜታል። ለዚህ ሜታል ትሬሾልድ ፍሪኩዌንሲውን አግኙ። ዘ ሚኒመም ፍሪኩዌንሲ ቺን ኤሌክትሮን ሪሙቭ ለማድረግ የሚያስፈልገውን ካልኩሌት አድርጉ ነው የሚለን። በተጨማሪም ደግሞ ሚኒመም ዌቭ ሌንግዙን አግኙ። ስለዚህ ፈርስት ሚኒመም ፍሪኩዌንሲውን እናገኛለን። ከዛ በኋላ ሚኒመም ፍሪኩዌንሲውን ካገኘን በኋላ ሚኒመም ዌቭ ሌንግዙን ማግኘቱ ቀላል ነው ማለት ነው። እንደተለመደው ተማሪዎች መጀመሪያ በደንብ አድርጋችሁ በራሳችሁ ሞክሩ። ከዛ በኋላ ደግሞ አሰራሩን አብረን እንመለከታለን ማለት ነው። ጥሩ ተማሪዎች፣ እንደዚህ አይነት ጥያቄዎችን ሲሰሩ ጊቭናችሁንና ሪኳየርዳችሁን በደንብ አድርጋችሁ ለማወቅ ሞክሩ። ጊቭን አለ እዚህ ጋር ደግሞ የተጠየቅነው ወይም ደግሞ ማግኘት የምንፈልገው አለ ማለት ነው። ስለዚህ አንደኛው የሰጠን ምንድነው? ካይኔቲክ ኢነርጂው ሰጥቶናል። ስለዚህ ካይኔቲክ ኢነርጂው ስንት ነው? የኤሌክትሮኗ ካይኔቲክ ኢነርጂ 1.5 ታይምስ 10 ዘ ፓወር ኦፍ -20 ጁልስ ነው ማለት ነው። ከዚህ በተጨማሪ ደግሞ ዌቭ ሌንግዙም ሰጥቶናል ወይም ደግሞ ሂት የተደረገችበት ላይት ዌቭ ሌንግዝ ሰጥቶናል 750 ናኖ ሜትር ነው። ናኖ ማለት እንዳትረሱ 10 ዘ ፓወር ኦፍ -9። ስለዚህ ጠየቅነው ምንድነው? ትሬሾልድ ፍሪኩዌንሲ እና ትሬሾልድ ወይም ደግሞ ዘ ሚኒመም ዌቭ ሌንግዝ ነው የተጠየቅነው ማለት ነው። ስለዚህ ፎርሙላችን ታስታውሳላችሁ። ካይኔቲክ ኢነርጂ ኢዝ ኢኳል ቱ ካይኔቲክ ኢነርጂ ኦፍ ኤሌክትሮን ኢዝ ኢኳል ቱ ኤች ቪ ማይነስ ኤች። በጣም ጥሩ። ስለዚህ እቺን ፎርሙላ አፕላይ እንደምናደርግ እንግዲህ ለማስታወስ ሞክሩ። ስለዚህ የተጠየቅነው ወይም ደግሞ የፈለግነው እቺኛዋን ማግኘት ነው ማለት ነው። ስለዚህ ይህንን ለማግኘት ምን ማወቅ አለብን? ካይኔቲክ ኤነርጂ ማወቅ አለብን። ኤች ፕላንክስ ኮንስታንት ማወቅ አለብን። ኦፍ ኮርስ ሁልጊዜ ኮንስታንት ነው፣ ይሄም ሰጥቶናል። እቺኛዋን ደግሞ ማግኘት አለብን ፍሪኩዌንሲውን። ስለዚህ ፍሪኩዌንሲውን ለማግኘት ምን ሰጥቶናል? ላምዳው ሰጥቶናል አይደለ? አዎ። ስለዚህ የተለመደውን ፎርሙላችንን የዌቭን ፎርሙላ አፕላይ እናደርጋለን ማለት ነው። ስፒድ ኢዝ ኢኳል ቱ ዌቭ ሌንግዝ ታይምስ ፍሪኩዌንሲ ማለት ነው። ከዚህ ተነስተን ፍሪኩዌንሲ ኢዝ ኢኳል ቱ ስፒድ ኦቨር
ላምዳ ማለት ነው። ስለዚህ ስፒዳችን ስንት ነው? 3 ታይምስ 10 the power of 8 ሜትር ፐር ሰከንድ። እንዲሁም ደግሞ ዌቭ ሌንግዛችን ስንት ነው? ዌቭ ሌንግዛችንም እዚህ ጋር ሰጥቶናል 750 ናን ነው ማለት 10 the power of -9 ሜትር ነው። ስለዚህ ፍሪኩዌንሲ ስንት ይሆናል ማለት ነው? ይህን ስናቃልለው በጣም ጥሩ 4.0 ታይምስ 10 the power of 14 ኤስ ፓወር ኦፍ -1 ወይም ደግሞ ፐር ሰከንድ ይሆናል ማለት ምክንያቱም ፍሪኩዌንሲ ማለት ነምበር ኦፍ ሳይክል ፐር ሰከንድ ነው አይደለ? አዎ። ሶ ይህንን ፎርሙላ ሪአሬንጅ ስናደርገው ትሬሾልድ ፍሪኩዌንሲ ኢዝ ኢኳል ቱ እንግዲህ ይህንን ሪአሬንጅ አድርገን የምናገኘው ነው ማለት ነው። ይህንን ራሱ ፎርሙላውን ማይነስ ካይኔቲክ ኢነርጂ ኦቨር ኤች ይሆናል ማለት ነው። ስለዚህ ከዚህ በኋላ ሰብስቲዩት ማድረግ ነው የሚጠበቅብን። ቪ ኖት ኢዝ ኢኳል ቱ ኤቻችን ስንት ነው? 6.63 ታይምስ 10 the power of -34 ጁል ሰከንድ። እንዲሁም ደግሞ ሲባዛ ምን አለ እዚህ ጋር ቪ አለ። ቪ ኦልሬዲ እዛ ጋር አግኝተናል ማለት ነው። 4.0 ታይምስ 10 the power of 14 s the power of -1 ማይነስ ካይኔቲክ ኢነርጂያችን 1.5 ታይምስ 10 the power of -20 ጁል divided by Planck's constant 6.63 times 10 the power of -34 joule second ይመጣል ማለት ነው። ሶ ይህንን ሲምፕሊፋይ ስናረገው ቪ ኖት ወይም ትሬሾልድ ፍሪኩዌንሳችን 3.77 times 10 the power of 14 hertz ይመጣል ማለት ነው። ይሄ ነው እንግዲህ ቪ ኖት ኦር ትሬሾልድ ፍሪኩዌንሲ ማለት ነው። ስለዚህ ሲ ጋር ስንመጣ እንግዲህ ሲ ኢዝ ኢኳል ላምዳ ወይም ደግሞ ዝቅተኛው ላምዳ ኖት ፍሪኩዌንሲ ኖት ይመጣል። ስለዚህ ከዚህ ላንዳችን ወይም ከሚኒመም ፍሪኩዌንሲ ከትሬሾልድ ፍሪኩዌንሲ ጋር የተገናኘው ላምዳ ሲ ኦቨር ቪ ኖት ይሆናል ማለት ነው። ሲ ኦቨር ቪ ኖት that is equal to 3 times 10 the power of 8 meter per second divided by 3.77 times 10 the power of 14 s the power of -1 ይመጣል ማለት ነው። ስለዚህ ፋይናሊ ኤስ በዚህ ይጠፋል። ፋይናሊ መልሳችን ስንት ይመጣል? 796 ናኖ ሜትር በናኖ ሜትር ስናስቀምጠው ማለት ነው። ኦኬ አሁን እንግዲህ ኤክሰርሳይዝ 1.5 እንሰራለን። እንግዲህ እንደተለመደው መጀመሪያ በራሳችሁ በደንብ ተሞክሩና ከዛ በኋላ አብረን እንሰራለን ማለት ነው። question number 1 the following are representative wavelengths in the infrared, ultraviolet and X-ray regions of the electromagnetic spectrum respectively. 1.0 times 10 the power of -6 meter, 1.0 times 10 the power of -8 meter and 1.0 times 10 the power of -10 meter እንግዲህ በእነዚህ ሶስቱ እንትኖች ናቸው እነዚህ ማለት ነው። ኢንፍራሬድ ዌቭ፣ አልትራቫዮሌት እና ኤክስሬይ የተባሉ የኤሌክትሮማግኔቲክ ሬዲዬሽን አይነቶች ናቸው ማለት ነው። ስለዚህ እዚህ ጋር ያሉት ዌቭ ሌንግዞች እነሱን ሪፕሬዘንት ያደርጋሉ ሪስፔክቲቭሊ ስለሚለን ኢንፍራሬድ 1.0 ታይምስ 10 ፓወር ኦፍ -6 ሜትር እንዲሁም ደግሞ አልትራቫዮሌት 1.0 ታይምስ 10 ፓወር ኦፍ -8 ሜትር፣ ኤክስሬይ ደግሞ 1.0 ታይምስ 10 ፓወር ኦፍ -10 ሜትር ይለናል። ስለዚህ question number 1A what is the energy of a photon of each radiation? ስለዚህ የእያንዳንዱ ፎቶን ፓኬትስ ኦፍ ኤነርጂ ማለት ነው ሬዲዬሽኑ ስንት ነው? የሶስቱ ነው ለየብቻ ካልኩሌት የምናደርገው ማለት ነው። በጣም ጥሩ። ስለዚህ ኢንፍራሬድ አለ፣ እዚህ ጋር ደግሞ ዩቪ አለ፣ አልትራቫዮሌት አለ፣ እንዲሁም ደግሞ ኤክስሬይ አለ ማለት ነው። ስለዚህ የሶስቱን የተሰጠን ዌቭ ሌንግዝ ኬር የሚያደርገውን ኤነርጂ ወይም ደግሞ ኤነርጂያቸውን ካልኩሌት እናደርጋለን ማለት ነው። ስለዚህ አይ አር ጋር ስንመጣ እንግዲህ ላምዳውን ሰጥቶናል፣ ዌቭ ሌንግዙ ሰጥቶናል። ዌቭ ሌንግዙ ስንት ነው የሚለው 1.0 ታይምስ 10 ዘ ፓወር ኦፍ -6 ሜትር እንዲሁም ደግሞ አልትራቫዮሌት 1.0 ታይምስ 10 ዘ ፓወር ኦፍ -8 ሜትር፣ ኤክስሬይ ደግሞ 1.0 ታይምስ 10 ዘ ፓወር ኦፍ -10 ሜትር። ስለዚህ ካልኩሌት እንድናደርግ የተጠየቅነው ምንድነው? ኢነርጂ ኦፍ ፎቶን ኦፍ ኢች ሬዲዬሽኖች ነው። የነዚህን እያንዳንዱ ሬዲዬሽን ፎቶን ኤነርጂ ነው ማለት ነው። ስለዚህ የፎቶን ፎርሙላ ምን ነበር? ኤች ኢዝ ኢኳል ቱ ኤች ፍሪኩዌንሲ በዚህ ጊዜ ስላልተሰጠን በፍሪኩዌንሲ ቦታ ምን እንተካለን? ሲ ኦቨር
በፍሪኩዌንሲ ቦታ c ኦቨር ላምዳ እንተካለን ማለት ነው። ስለዚህ ኤነርጂ ኢዝ ኢኳል ቱ hc ኦቨር ላምዳ። ስለዚህ ለመጀመሪያው ለኢንፍራሬድ ኢዝ ኢኳል ቱ 6.63 ታይምስ 10 ዘ ፓወር ኦፍ -34 ጁል ሰከንድ ሲባዛ ስፒድ ኦፍ ላይት 3 ታይምስ 10 ዘ ፓወር ኦፍ 8 ሜትር ፐር ሰከንድ ኦቨር ላምዳው ስንት ነው? ወይም ደግሞ ዌቭ ሌንግዙ 1.0 ታይምስ 10 ዘ ፓወር ኦፍ -6 ሜትር ይመጣል ማለት ነው። ሰከንድ በሰከንድ ይጠፋል፣ ሜትር በሜትር ይጠፋል። ፋይናሊ ኢነርጂያችን ስንት ይመጣል? 1.99 ታይምስ 10 ዘ ፓወር ኦፍ -19 ጁል። ይህንን አፕሮክሲሜትሊ 2.0 ብል ማስቀመጥ እንችላለን። ታይምስ 10 ዘ ፓወር ኦፍ -19 ጁል ይመጣል ማለት ነው። ወደ አልትራቫዮሌት ጋር ስንመጣ ተመሳሳይ ፎርሙላ ነው የምንጠቀመው። ሶ ኤነርጂ ኢዝ ኢኳል ቱ ኤችሲ ኦቨር ላምዳ ማለት ነው። ስለዚህ ኤቻችን ፕላንክስ ኮንስታንት ነው 6.63 ታይምስ 10 ዘ ፓወር ኦፍ -34 ጁል ሰከንድ፣ እንዲሁም ደግሞ ስፒድ ኦፍ ላይት 3 ታይምስ 10 ዘ ፓወር ኦፍ 8 ሜትር ፐር ሰከንድ። ላምዳ ወይም ደግሞ ዌቭ ሌንግዙ ደግሞ የዚህ የዩቪ 1.0 ታይምስ 10 ዘ ፓወር ኦፍ -8 ሜትር ይመጣል ማለት ነው። ሜትር በሜትር ካንስል ይሆናል፣ ኤስ በኤስ ካንስል ይሆናል። ስለዚህ ቁጥሮቹን ሪአሬንጅ አድርገን ስንሰራ ወይም ደግሞ አባዝተና አካፍለን ስናስቀምጥ 1.99 ታይምስ 10 ዘ ፓወር ኦፍ -17 ጁል ወይም ደግሞ 2.0 ታይምስ 10 ዘ ፓወር ኦፍ -17 ጁል ይመጣል ማለት ነው። የኤክስሬው ደግሞ ኤነርጂ ኢዝ ኢኳል ቱ አሁንም ተመሳሳይ ፎርሙላ ነው የምንጠቀመው። ኤነርጂ ኢዝ ኢኳል ቱ ፕላንክስ ኮንስታንት ታይምስ ሲ ኦቨር ዌቭ ሌንግዝ። ስለዚህ ኤነርጂ ኢዝ ኢኳል ቱ 6.63 ታይምስ 10 ዘ ፓወር ኦፍ -34 ጁል ሰከንድ ሲባዛ 3 ታይምስ 10 ዘ ፓወር ኦፍ 8 ሜትር ፐር ሰከንድ ሲካፈል ለ1.0 ታይምስ 10 ዘ ፓወር ኦፍ -10 ሜትር ይመጣል ማለት ነው። ስለዚህ ኢነርጂው ምን ያህል ይመጣል ማለት ነው? 1.99 ታይምስ 10 ዘ ፓወር ኦፍ -15 ጁል ይመጣል። ይህ አፕሮክሲሜትሊ 2.0 ታይምስ 10 ዘ ፓወር ኦፍ -15 ጁል ይመጣል ማለት ነው። ስለዚህ እነዚህ ሶስቱን ስናወዳድራቸው እንግዲህ የኢንፍራሬዱ ኤነርጂ ይህን ይመስላል። እንዲሁም ደግሞ የአልትራቫዮሌቱ ይህን ይመስላል። የኤክስሬውም ደግሞ ይሄ ነው። ስለዚህ ሶስቱን ቁጥሮች ስናወዳድራቸው የኤክስሬው ከፍተኛ ነው ማለት ነው። ቀጥሎ ደግሞ የአልትራቫዮሌቱ እናገኛለን። ከዛ ደግሞ በስተመጨረሻ የኢንፍራሬዱ እናገኛለን ማለት ነው። ሶ ዊች ሃዝ ዘ ግሬተስት አማውንት ኦፍ ኢነርጂ ፐር ፎቶን፣ እንግዲህ የትኛው ነው በፎቶን በአንድ ፎቶን ከፍተኛ ኤነርጂ ያለው ነው የሚለን ኦልሬዲ ቅድም እዛ ጋር ሰርተነዋል ማለት ነው። የትኛው ነው? ይህ ዌቭ ሌንግዝ ያለው ያም ደግሞ ማን ነው? ኤክስሬ ማለት ነው። ስለዚህ ኤክስሬ ነው መልሳችን ማለት ነው። ኤክስሬው ከፍተኛ ነው ኤነርጂው ማለት ነው። ዊች ሃዝ ዘ ሊስት ነው የሚለን ከሶስቱ ማለት ነው። ስለዚህ ዊች ሃዝ ዘ ሊስት ቅድም እንዳየ ነው እንግዲህ ትንሹ ምንድነው? ኢንፍራ ሬድ ነው ማለት ነው። ስለዚህ የኢንፍራ ሬድ በዚህ ይህ ዌቭ ሌንግዝ ያለው ኢንፍራሬድ ኤነርጂው ምንድነው ማለት ነው? ዝቅተኛ ነው ማለት ነው። በቀላሉ ተማሪዎች ይህ እዚህ ጋር የተሰጠ ምንድነው? ዌቭ ሌንግዛቸው ነው አይደለ? ስለዚህ ዌቭ ሌንግዛቸውና ኤነርጂ ኢንቨርስሊ ፕሮፖርሽናል ነው ብለናል። ስለዚህ ትልቅ ዌቭ ሌንግዝ ያለው የትኛው ነው? 10 ዘ ፓወር ኦፍ -6 ነው፣ 10 ዘ ፓወር ኦፍ -8 ነው፣ 10 ዘ ፓወር ኦፍ -10 ነው። ይሄ ነው አይደለ? አዎ የዚህ ዌቭ ሌንግዝ ትልቅ ነው። የዚህ ዌቭ ሌንግዝ ከሶስቱ ተለቀ ማለት ፍሪኩዌንሲው የዚህኛው ያንሳል፣ ኤነርጂውም የዚህ ያንሳል ማለት ነው። የየትኛው? የኢንፍራ ሬዱ ማለት ነው ባጭሩ። ኤክሰርሳይዝ 1.5 question number 2 A clean metal surface is irradiated with light of 3 different wavelengths, lambda 1, lambda 2, and lambda 3. The kinetic energies of the ejected electrons are as follows. Lambda 1, 7.2 times 10 the power of -20 joule. Lambda 2, approximately 0. And lambda 3, 5.8 times 10 the power of -19 joule. Which light has the shortest wavelengths? And which are the longest wavelengths? Determine the threshold frequency for this metal. በጣም ጥሩ ሶስት ጥያቄዎች ነው እዚህ ጋር የተጠየቅነው። ምንድናቸው እነሱም? ሾርተስት ዌቭሌንግዝ ያለው፣ ሎንገስት ዌቭሌንግዝ ያለውና እንዲሁም ደግሞ ቪኖትን ወይም ደግሞ ትሬሾልድ ፍሪኩዌንሲ እንድናገኝ የተጠየቅነው ማለት ነው። ስለዚህ ጥያቄው ባጭሩም እንደሚለው አንድ የሜታል ሰርፌስ የብረት ሰርፌስን በሶስት የተለያዩ ዌቭሌንግዝ ባላቸው ላይቶች እዚህ ጋር በመናያቸው ማለት ነው እዚህ ጋር ኤነርጂያቸው ሰጥቶናል። ስለዚህ ሶስቱ የተለያየ ዌቭሌንግዝ ያላቸው ላይቶች ኤነርጂያቸው ይህን ይመስላል። ካይናቲክ ኤነርጂያቸው ማለት ነው የነሱ ሳይሆን ኢጀክትድ በነሱ ምክንያት ኢጀክት የሆነችው ኤሌክትሮን
ካይኔቲክ ኤነርጂዋ እዚህ ጋር የምንመለከተውን አይነት ይመስላል። ሶስቱም ተሰጥቶናል ካይኔቲክ ኤነርጂ። ስለዚህ ከዚህ ተነስተን ነው ይህን ጥያቄ የምንመልሰው ማለት ነው። ኦኬ እንግዲህ ሜታል ሰርፌሱ በሶስት የተለያየ ዌቭሌንግዝ ባላቸው ላምዳ 1 ላምዳ 2 እና ላምዳ 3 ስለዚህ በሶስት የተለያየ ዌቭሌንግዝ ባላቸው ላይት ሬዎች ነው የተመታው ማለት ነው። ስለዚህ ከዛ ጋር ተያዙ ነው ጥያቄው ማለት ነው። ስለዚህ ላምዳ 1 የፈጠረው ወይም ደግሞ ላምዳ 1 ይህ ዌቭሌንግዝ ያለው ላይት ሂት ሲያደርገው ሜታል ሰርፌሱን ኤሌክትሮን ኢጀክት ሆነች። ያቺ ኤሌክትሮን ኤነርጂዋ ምን ይመስላል ማለት ነው? KE1 እንበለው ካይኔቲክ ኤነርጂ 1 7.2 ታይምስ 10 to the power of -20 ጁል። እንዲሁም ደግሞ ላምዳ 2 ኤነርጂ 2 ካይኔቲክ ኤነርጂ 2 እንበለው እሱ ደግሞ 0 ነው። ካይኔቲክ ኤነርጂው 0 ነው ማለት ነው። ሶስተኛው ካይኔቲክ ኤነርጂው 5.8 ታይምስ 10 to the power of -19 ጁል ነው ማለት ነው። ስለዚህ ጥያቄያችን which one has the shortest wavelength which one has the longest wavelength ነው። ስለዚህ ኤነርጂያቸውን በማየት በቀላሉ መመለስ እንችላለን ማለት ነው። ሶስት ኤነርጂዎች እዚህ ጋር ሰጥቶናል። ስለዚህ የአንደኛው ምንድነው 7.2 ታይምስ 10 to the power of -20 ጁል። ይህ እንግዲህ የኤሌክትሮኗ ካይኔቲክ ኤነርጂ ነው ማለት ነው። እዚህ ጋር ደግሞ ካይኔቲክ ኤነርጂ 2 ወይም ደግሞ የሁለተኛዋ 0 ነው ማለት ነው። የሶስተኛው ደግሞ 5.8 ታይምስ 10 to the power of -19 ጁል ማለት ነው። ስለዚህ እነዚህ ሶስቱ እንግዲህ ኢጀክትድ የሆኑት ኤሌክትሮኖች ካይኔቲክ ኤነርጂዎች ናቸው ማለት ነው። ስለዚህ በሁለተኛው ላይት ምንም አይነት ኤሌክትሮን ደግሞ አዲሽናል ኤነርጂ ወደ ኤሌክትሮን አስ ካይኔቲክ ኤነርጂ ፎርም አልሄደም ማለት ነው። ስለዚህ ኢን ተርምስ ኦፍ ኤነርጂ ይሄኛው ትንሽዬ ነው ማለት ነው። ምክንያቱም ኤነርጂ በልጦ ከትሬሾልድ ኤነርጂ ወይንም ከዝቅተኛው ኤነርጂ በልጦ ወደ ኤሌክትሮኗ አዲሽናሊ አልሄደም ማለት ነው። ስለዚህ ዌቭሌንግስቱ እችኛዋ ምንድነች ማለት ነው? ሎንገስት ነው ማለት ነው። ስለዚህ ሎንገስት ስለዚህ ሎንገስት ዌቭ የትኛው ነው? ላምዳቱ ነው ማለት ነው። እንዲሁም ደግሞ በተመሳሳይ መልኩ እዚህ ጋር ስናወዳድራቸው ትልቁ ይሄ ነው። ስለዚህ ኤሌክትሮኗ በከፍተኛ ኤነርጂ ከሶስቱ ስናወዳድር በትልቅ ኤነርጂ ኢጀክት እንድትሆን ያረጋት ይህ ላይት ሬ ነው። የትኛው? ዌቭሌንግስ 3 ያለው ላይት ሬ ማለት ነው። ስለዚህ ኤነርጂው ከፍተኛ ሆነ ማለት ኢንቨርስሊ ፕሮፖርሽናል ስለሆነ ከዌቭሌንግስ ጋር፣ ስለዚህ ይሄኛው ላይት ሾርተስት የሆነ ዌቭሌንግስ አለው ማለት ነው። ጥሩ ተማሪዎች፣ ሶስተኛው ደግሞ የሚጠይቀን ቪኖትን ነው ወይም ደግሞ ትሬሾልድ ፍሪኩዌንሲን ማለት ነው። ትሬሾልድ ፍሪኩዌንሲን እሱን ለመስራት እዚህ ጋር የሚጎል ነገር አለ። ትሬሾልድ ፍሪኩዌንሲ ከዚህ በፊት እንደተነጋገርነው HV ማይነስ ካይኔቲክ ኢነርጂ ኦቨር H ይህ ነው እንግዲህ በዚህ መልክ ነው የምናገኘው ትሬሾልድ ፍሪኩዌንሲን። ትሬሾልድ ፍሪኩዌንሲ እንግዲህ the minimum amount of energy ወይም ደግሞ the minimum frequency that's required to eject ኤሌክትሮንን ለማስነሳት ሪሙቭ ለማድረግ የሚያስፈልገው ዝቅተኛ ኤነርጂ ነው ትሬሾልድ ፍሪኩዌንሲ። ስለዚህ የሚጎል ነገር ስላለ አይዘር HV ኢነርጂ ኦፍ ፎቶን ወይም ደግሞ ፍሪኩዌንሲ ሊሰጠን ይገባል ማለት ነው። ሌሎቹ አሉ፣ ካይኔቲክ ኤነርጂው አለ፣ ኤች ይታወቃል። ነገር ግን HV ወይም ደግሞ V ስላልተሰጠ ይህን ጥያቄ ሶልቭ ማድረግ አንችልም ማለት ነው። Question number 3. The minimum energy required to cause the photoelectric effect in potassium metal is 3.6 times 10 to the power of -19 joule. Will photoelectrons be produced when visible light 520 nanometer and 620 nanometer shines on the surface of potassium? What is or are the velocities of the ejected electrons? ሁለት ጥያቄ ነው እዚህ ጋር ያዘው። እንግዲህ ስለ ፎቶ ኤሌክትሪክ ኢፌክት ነው እዚህ ጋር የሚያወራ ማለት ነው። ፎቶ ኤሌክትሮንስ እንግዲህ አንድን ሜታል በላይት ሂት ስናደርገው ኤሌክትሮን ኢጀክት ይደረጋሉ ከሰርፌስ ላይ። ከዛ ጋር የተያያዘ ነው ፎቶ ኤሌክትሪክ ኢፌክት የምንለው ማለት ነው። ስለዚህ ፖታሲየም ሜታልን ይህን ያህል ጁል ባለው ኤነርጂ ሂት ተደረገ ነው የሚለው እዚህ ጋር እንግዲህ ከዛ በኋላ ወይም ደግሞ ፎቶ ኤሌክትሪክ ኢፌክት ፖታሲየም ሜታል ላይ እንዲኖር ኤሌክትሮን ኢጀክት እንድትሆን ሚኒመም ኢነርጂ ይህን ያህል ያስፈልጋል ነው የሚላል። ስለዚህ 520 ናኖሜትር ዌቭሌንግዝ ያለው እና 620 ናኖሜትር ዌቭሌንግዝ ያላቸውን ቪዚብል ላይቶች ብንጠቀም ፎቶ ኤሌክትሪክ ኢፌክት አላቸው ወይ፣ ኤሌክትሮንን ኢጀክት የማድረግ አቅሙ አላቸው ወይ ነው። ስለዚህ ያንን ሰርተን ነው የምናገኘው ማለት ነው። ሌላኛው ጥያቄ ደግሞ ከዚህ ጋር ተያይዞ ደግሞ የኤሌክትሮኖቹ ወይም ኤሌክትሮኑ ኢጀክት የሚሆን ከሆነ ቬሎሲቲው ምን ያህል ነው ነው የሚለን። እንግዲህ ተማሪዎች ወርክ ፋንክሽናችን ወይም ደግሞ ዝቅተኛው ኤነርጂ ኤሌክትሮን ኢጀክት ለማድረግ የሚያስፈልገው ኢነርጂ ተሰጥቶናል። ያም ኢነርጂ ስንት ነው?
3.69 ታይምስ 10 ዘ ፓወር ኦፍ ማይነስ 19 ጁል ነው። ስለዚህ ይሄ ዝቅተኛው ኤነርጂ ነው ማለት ነው ኤሌክትሮን ኢጀክት ለማድረግ። ስለዚህ የተሰጠን የቪዚብል ላይት ዌቭ ሌንግዝ አለ። አንደኛው ስንት ነው? 520 ናኖ ሜትር። ስለዚህ 520 ናኖ ሜትር ዌቭ ሌንግዝ ያለው ላይት እዚህ ፖታሲየም ሜታል ላይ ወይም ደግሞ በፖታሲየም ኮት የሆነ ሜታል ላይ ቢያርፍ ኤሌክትሮንን ኢጀክት ማድረግ ይችላል ወይ ነው የሚለን። ያንን ለማወቅ እንግዲህ የኢነርጂ ኦፍ ፎቶን በዚህ ዌቭ ሌንግዝ የሚመረተውን ኤነርጂ ኦፍ ፎቶን ማወቅ ይኖርብናል ማለት ነው። ስለዚህ ኤነርጂ ኦፍ ፎቶኑ ስንት ነው? ኤች ሲ ኦቨር ላምዳ ማለት ነው። ስለዚህ ኤች 6.63 ታይምስ 10 ዘ ፓወር ኦፍ ማይነስ 34 ጁል ሰከንድ ታይምስ 3 ታይምስ 10 ዘ ፓወር ኦፍ 8 ሜትር ፐር ሰከንድ ዲቫይድድ ባይ ዌቭ ሌንግዛችን ስንት ነው? 520 ናኖ ማለት 10 ዘ ፓወር ኦፍ ማይነስ 9 ነው የሚሆነው ሜትር። ስለዚህ ሰከንድ በሰከንድ ካንስል ይሆናል፣ ሜትር በሜትር ካንስል ይሆናል። ስለዚህ ኤነርጂ ኦፍ ዲስ ፎቶን ስንት ይመጣል ማለት ነው? ፋይናሊ 3.8 ታይምስ 10 ዘ ፓወር ኦፍ ማይነስ 19 ጁል። በጣም ጥሩ። ስለዚህ በዚህ ዌቭ ሌንግዝ እዚህ ጋር ባለው ዌቭ ሌንግዝ ላይት እንትን የሚሆነው ኤነርጂ ስንት ነው ማለት ነው? ይሄ ነው ማለት ነው። ስለዚህ ይሄንን ከዚህኛው ጋር ነው የምናወዳድረው ከወርክ ፋክሽን ጋር ከሚኒመም አማውንት ኦፍ ኤነርጂ ሪኳየርድ ቱ ኢጀክት ኤሌክትሮን። ስለዚህ ከዚህ ስለሚበልጥ እዚህ ጋር እንደምናየው እንግዲህ ፓወራቸው እዚህ ጋር አንድ አይነት ነው፣ ኤክስፖነንታቸው አንድ አይነት ነው። ስለዚህ እነዚህን ቁጥሮች ስናወዳድር ይሄኛው ግሬተር ነው። ስለዚህ በዚህኛው ኤሌክትሮን ኢጀክት መሆን ትችላለች ማለት ነው። ስለዚህ ኤሌክትሮን ኢጀክት ያደርጋል ማለት ነው። እስቲ ደግሞ በሌላኛው እንስራ። ሌላኛው ደግሞ ዌቭ ሌንግዛችን ዌቭ ሌንግዙ 620 ናኖ ሜትር የሆነ ስለዚህ የእሱንም ደግሞ ኢነርጂ ኦፍ ፎቶንም ካልኩሌት እናደርግ ኢዝ ኢኳል ቱ ኤች ሲ ኦቨር ላምዳ። ስለዚህ ኤቻችን 6.63 ታይምስ 10 ዘ ፓወር ኦፍ ማይነስ 34 ጁል ሰከንድ ሲባዛ 3 ታይምስ 10 ዘ ፓወር ኦፍ 8 ሜትር ፐር ሰከንድ እንዲሁም ዌቭ ሌንግዙ 620 ናኖ ሜትር ወይም ደግሞ 10 ዘ ፓወር ኦፍ 9 ሜትር ነው ማለት ነው። ኤስ በኤስ ይጠፋል። ሶ ፋይናሊ ኢነርጂ ስንት ይሆናል? 3.20 ታይምስ 10 ዘ ፓወር ኦፍ ማይነስ 19 ጁል ይመጣል ማለት ነው። ስለዚህ ይህንን ስናወዳድረው እንግዲህ ይህ ቁጥር በዚህ ዌቭ ሌንግዝ አማካኝነት ፕሮዲስ የሚሆነው ወይም ደግሞ ኢነርጂ ኦፍ ፎቶኑ ስንት ነው? ከ3.20 ታይምስ ዘ ፓወር ኦፍ ማይነስ 19 ጁል ነው። ከወርክ ፋንክሽን ከሚኒመም አማውንት ኦፍ ኤነርጂ ኤሌክትሮን ኢጀክት ለማድረግ ከሚያስፈልገው ኢነርጂ ያነሰ ስለሆነ በቂ የሆነ አቅም የለውም ኤሌክትሮንን ኢጀክት ለማድረግ ማለት ነው። ስለዚህ ይሄኛው 520 ናኖ ሜትር ነው የሚሆነው የመጀመሪያው መልሳችን ማለት ነው። ስለዚህ ለመጀመሪያው መልስ የሚሆነው ይሄ ነው ማለት ነው። ማለትም ይሄን ያህል ዌቭ ሌንግዝ ያለው ላይት ኤሌክትሮንን ኢጀክት ያደርጋል ማለት ነው። ሌላኛው ኩዌስችን ነምበር 3 የሚለን እንግዲህ ቬሎሲቲ ኦፍ ኢጀክትድ ኤሌክትሮንን እንድናገኝ ነው ማለት ነው። ኢጀክትድ ኤሌክትሮን ስለዚህ ኢጀክት የሆነችው ወይም ደግሞ ሪሙቭ የሆነችዋን ኤሌክትሮን ቬሎሲቲ አግኝ ነው የሚለን ማለት ነው። ስለዚህ ኢኬ ወይም ደግሞ ካይኔቲክ ኢነርጂ ኢዝ ኢኳል ቱ ኢነርጂ ኦፍ ፎቶን ማይነስ ወርክ ፋንክሽን ኦር the minimum amount of energy required to remove electron ነው ማለት ነው። ስለዚህ ኢኬ ኢዝ ኢኳል ቱ ኢነርጂ ኦፍ ፎቶናችን ስንት ነው? ኢነርጂ ኦፍ ፎቶን ኦልሬዲ ካልኩሌት አድርገን ያገኘ ነው ኢጀክት ያደረገው አንደኛው ነው ብለናል። ስለዚህ 3.8 ሲባዛ 10 ዘ ፓወር ኦፍ ማይነስ 19 ጁል ቅድም የሰራ ነው ማለት ነው። ስለዚህ ይሄኛው ነው ኢነርጂ ኦፍ ፎቶን ማለት ነው። ወርክ ፋንክሽናችን ደግሞ ስንት ነው የተሰጠን? 3.69 ታይምስ 10 ዘ ፓወር ኦፍ ማይነስ 19 ጁል ነው ማለት ነው። ሶ ይሄንን ስታቀናንሱት እንግዲህ ካይኔቲክ ኢነርጂው ስንት ይመጣል? 1.3 ታይምስ 10 ዘ ፓወር ኦፍ ማይነስ 20 ጁል ይመጣል ማለት ነው። ኢኬ ማለት ካይኔቲክ ኢነርጂ ኢዝ ኢኳል ቱ ሃፍ ኤም ቪ ስኩዌር ነው። ስለዚህ ይህንን ሪአሬንጅ ስናደርገው ቬሎሲቲ ኢዝ ኢኳል ቱ አንደር ስኩዌር ሩት 2 ታይምስ ካይኔቲክ ኢነርጂ ኦቨር ማስ ይመጣል ማለት ነው። ስለዚህ በካይኔቲክ ኢነርጂ ቦታ እዚህ ጋር ያገኘነውን ቫልዩ እንዲሁም ደግሞ በኤም ቦታ ማስ ኦፍ ኤሌክትሮንን ሰብስቲቲዩት ስናደርግ መጨረሻ ላይ 1.7 ታይምስ 10 ዘ ፓወር ኦፍ 5 ሜትር ፐር ሰከንድ ይመጣል ማለት ነው። ይህ ኢጀክትድ የሆነችው ኤሌክትሮን ቬሎሲቲ ነው ማለት ነው።
በጣም ጥሩ ተማሪዎች እንግዲህ በዛሬው ቪዲዮአችን ላይ መሰረታዊ የሆኑ ከኤሌክትሮማግኔቲክ ሬዲዬሽን ጋር የተያያዙ መሰረታዊ ነገሮችን ተመልክተናል። ስለዚህ ደጋግማችሁ ይህን ቪዲዮ ተመልከቱት የበለጠ አንደርስታንድ እንድታደርጉት ማለት ነው። በቀጣይ ትምህርት እስክንገናኝ መልካም ጊዜ ይሁንላችሁ።